እኔ እኮ ማለት ነው ሄርሜላ አንቺ ምን አገባሽ? አብርሃምና ሩታ ትዳር ውስጥ ገብተሽ ትፈልጊዋለሽ አትፈልጊውም፣ ትፈልጋታለህ አትፈልጋትም ብለሽ ጥያቄ የምታመጪው አንቺ ምን ቤት ስለሆንሽ ነው? አንቺ ምን ቤት ስለሆንሽ ነው አንቺ የምትጠይቅ ማለት ነው? አንቺ አሁን ያገባኛል ብለሽ ነው እንደዚህ የምትሆኝ ወይስ የሩታ ልብ ለማየት ፈልገሽ ነው? ሩታ እኮ ጀግና መሆኗን ያሳየችሽ ነው አይደል? መቼም እንደማትደረደርና የወንድ መቼም ልብ እንደማትሰጥ ማለት ነው እያየሻት ነዋ። በእሷ ተማሪ እስቲ። አሰላም አሌይኩም ረህመቱላሂ ወበረካቱ የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር፣ ላይክ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ ዛሬም እንደተለመደው እንግዲህ በአዲስ ደግሞ በጣም ደስ የሚልና የሚያስቅና በጣም የሚያዝናናና በጣም የሚገርም ነገር ነው ይዤላችሁ የመጣሁት ማለት ነው። አይታችሁ ትወዱታላችሁ ብዬ ያለው እንግዲህ እናንተም ሴት ናችሁ ማለት ነው። ባለትዳርም የሆናችሁ ባለትዳርም ያልሆናችሁ ትኖራላችሁ እዚህ ላይ ማለት ነው። ግን ሀቂቃው መናገር ነው ያለብን ማለት ነው። እና እናንተ ደግሞ እስከ መጨረሻ ቪዲዮን አይታችሁ ሀቂቃውን እንግዲህ ኮሜንት ላይ ያስቀምጡ ማለት ነው። እንግዲህ ሄርሜላ እና አብርሽ ሄርሜላ እንደምትፈልገው የአብርሽ ያ ሁሉም ሰው ያውቃል እና ሁላችንም እናውቃለን። አብርሽ ያ ቦታ አልሰጣትም እና አብርሽ ቤተሰብም አልፈቀደለትም፣ ቤተሰብም ደስተኛ እንዳልሆኑ ያውቃል። ሄርሜላ ማንም እንደማይፈልጋት ስለሚያውቅ ቦታ አንሰጣትም እንጂ ብዙ ጊዜ ቆይታለች ሄርሜላ አብርሽን የፈለገች ማለት ነው። እና እንዴት ነው ዛሬ ደግሞ ምን ይዛ መጣች ልበላችሁ? ሩታን ቁርጡን ልጠይቃት አብርሽ ትፈልጊዋለሽ ወይስ አትፈልጊውም ብዬ ልጠይቃት የእሱ ቀጠሮ ይዤላታለሁ ብላ እሱና አቤላ እሷና አቤላ መጡላችሁ እላችኋለሁ። እኔ ደግሞ ምን ጥሩ ነገር ይዞ ይመጣሉ ብዬ ሰፍ ብዬ መስማቴ ጆሮዬን ወደ እነሱ አርጌ የእነሱ በምሰማበት 3-4 ቤት ሂጄ ዞር ነበረ እነሱ ጋር ገብቼ የምሰማበት ምክንያት ማለት ነው። ከዛ እኔ ደግሞ ጥሩ ነገር መስሎኝ ነዋ። ከዛ ሰው አለካ የራሷ እቅድ እያስተካከለች ነው። ትፈልጊዋለሽ ወይስ አትፈልጊውም ብላ እንግዲህ የልጁ እናት የሩታ ንግስቴ ማትበገርዋ ቁርጥ አንዴ ቁርጥ ነገር ቁርጥን ብላ ነው ቁጭ የምትል ቆንጠን ያለች ሰከን ያለች ሴቷ ጋር እሷን ጋር ዛሬ ጥያቄ ልጠይቃት ታቀርብላችሁ። ምን ብትላ ጥሩ ነው? ትወደዋለህ ወይስ ትወጂዋለሽ? አብርሃም ትፈልጊዋለሽ ወይስ አትፈልጊውም? እና ደግሞ እኔ እስካሁን ድረስ በህይወት ተጫውቻለሁ። የእሱም ብዙ መስዋዕትነት ከፍዬለታለሁ፣ ብዙ ነገር አድርጌያለሁ። እኔ እስካሁን ድረስ አንቺ እሱ ጥሩ ፊት ትሰጪዋለሽ፣ ጥሩ ነገር ታሳየዋለሽ ብዬ ነው ዝም ያልኩት። እኔ ቁርጡ ንገረኝና ማይሆን ማትፈልጊው ከሆነ ንገረኝ፣ የምትፈልጊው ከሆነ ደግሞ እኔ እፈልገዋለሁ። የምትፈልጊው ከሆነ እኔ ከህይወታቸው እወጣለሁ፣ እርቃለሁ። ግን አትፈልጊው ከሆነ እኔ አብርሃም ደስተኛ ሊሆን ነው የምፈልገው፣ መቼም አንተውም አትላትም እንዴ? ሄርሜላ እኮ ነው ይሄን ነገር የምትለው በእውነት ጨጓራችሁን ይቃጠልና እና ትፈልጊ ከሆነ በትክክል ተናገሪ። አሁን ያየሁሽ አለቻት። ያየሁሽ የምትወጁ አይነት ነው ማየት ሰሞን የምትሰጪው አስተያየት፣ በዚህ ሰሞን አስተያየትሽ ሁሉ አብርሃም የምትፈልጊ ነው የምትመስዩ እና ስንጠይቅሽ ደግሞ እንደማትፈልጊ ትሆኛለች። ግን ስታይ አስተያየትሽ ምናምን ሲታይ ግን እንደምትፈልጊ ነው የምትሆን። እንዴ አኪድ ለምን አትፈልገውም? የልጁ አባት እኮ ነው። እንዴ የልጁ አባት እኮ ነው። እናንተ አሁን አንቺ ቶሎ ብላ አስደፋፍረሻት ቶሎ ብላ አንፈልገውም ብላ ልትነግርሽ ነው የፈለግሽው ወይስ ምንድን ነው የፈለግሽው? ምን ማለት ፈልገሽ ነው? አሁን አንቺ እንዴት ነው ተወጂዋለሽ አትወጂውም እንዴ? ምን አገባሽ አንቺ? በእነሱ መሀል ምን አስገባሽ? እንኳን አንቺ ቤተሰብም አንጠየቃትም። በእውነት እንኳን አንቺ ቤተሰብም አንጠየቃትም ማለት ነው። የዛሬ ደግሞ ግርም የሚልና የሆነ የሚያስጠላብሽ ነገር ይዘሽ መጣሽ ማለት ነው። እንዴት ነው አንቺ ራሱ ሴት ልጅ ሆነሽ ሴት ልጅ ነኝ እና ምናምን እና ሴት ልጅ ከሆንሽ ትፈልጊዋለሽ ወይ አትፈልጊም ብለሽ በሚዲያ ላይ ጠይቀሽ ነው ልጅቷን ከትዳሯ ጋር የምትለያዩ? የራስሽ ሊሆን ምን ማለት ፈልገሽ ነው እንዴ? ሄርሜላ ኧረ ብዙ ወንድ ሞልተዋል። ተአብርሽ የሚሻል ራሱ ብዙ ወንድ ሞልተዋል። አንቺ ጸባይሽን አስተካኪ፣ ህይወትሽን አስተካኪ እንጂ ማለት ነው።
ተሰው ትዳር ላይ በህይወታቸው ውጪ እንጂ ተሱ የተሻለ አለም ሞልተዋል። እንዴ አንቺ ምን ማስበሽ ነው እንደዚህ የሚያደርግሽ ማለት ነው? እንዴ ትንሽ እንኳን አታስቢም እንዴ? ረጉት ፈላ ዘንድሮ። ይሄ ደግሞ ይሄ አቤል የምትባል አንተ ማለት ነው። አንተ ጩጬ ማለት ነው። አንተ ቱልቱላ ማለት ነው። አንተ ቱልቱላ ቆይ አንተስ ደግሞ አንድ ጊዜ ተሩታ ትሆናለህ፣ አንድ ጊዜ መልሰህ አብርሃም ትሆናለህ። ወይኔ እናንተስ ወይኔ እንዴት እንደምትገለባበጡ እውነት ይገልብጣችሁ፣ እንዴት እንደምትገለባበጡ። በቃ አንዴ ሰው ናችሁ፣ አንዴ አውሬ፣ አንዴ ጅብ ናችሁ፣ አንዴ እንትን ናችሁ። ኧረ በእናትህ ምን እውነት ትንሽ አይደብር? ፈረንጁ የት ሄደ? ፈረንጁ ይግደለን። እውነት ፈረንጁ የት ሄደ? እናንተስ እንደው እየባሰባችሁ መጣችሁ እኮ። ጭራሽ ትወጂዋለሽ ወይ አትወጂውም ብላችሁ የልጇን አባት ልታለያዩና ልታራርቋቸው እንደዚህ አይነት ቃላት ይዛችሁ ትመጣላችሁ። ሲጀመር እንዴት ነው ባልና ሚስት ትለያለህ ወይ? ትወደዋለህ አትወደውም እንዴ? በንዴት አሁን ምንም የምትወደው ሴት ከሆነች በንዴት አልወደውም ልል እችላለሁ። እናንተ እንዲህ ስትንገበገቡ ማለት ነው ብዬው የኔ ቃላት ቶሎ ሰምቶ እስቲ ሌላ ነገር ይመስት ማለት ነው እንዴ? በጣም አበዛችሁት። ትንሽ የልጇን እንኳን አታስቡም? ልጇን እንደዚህ አቅፋ ያለ ሰራተኛ እያስቀመጠች ማለት ነው። ትንሽ ራሱ አታስቡም እንዴ? እንዴት ቢሆን ነው? እንዴት ሰው የምትንቁ ነው እንደዚህ አይነት ቃላት የምታወጡት ማለት ነው? ኧረ በጣም ይደብራል። እውነት ከባድ ነው። በጣም ከባድ ነው። ኧረ ብስሚላህ ነው። ለማንኛው ልጁ እዚህ ወደዚህ እዛ ያረጋችሁ ልጁ ማለት ነው። በእራብም አትግደሉት። እኔን እንጃ የምታበሉትም የምታጠጡትም አይመስለኝም። እና ዝም ብላችሁ ልጁ ላይ እንደዚህ አትሆኑ ማለት ነው እንዴ። ኧረ ሄለሜላ ምን ሆነች ነው? ትንሽ ቆንጠን ሰከን በይ እንዴ። አንቺ በቃ የራሴ ላረገው ነው። ብዙ መስዋዕትነት ከፍያለሁ፣ ብዙ ነገር አድርጌያለሁ። ያልሆንኩለት ሰው የለም፣ ያልሆንኩ ነገር የለም። ስለዚህ አሁንም አንፈልገውም ካልሽ ቁርጡ ንገሪኝ፣ እኔ ማረገውን አረጋለሁ። ያንቺ ሀሳብ ልሙላልሽ ብዬ ነው እንዴ። አይባልም፣ ሲጀመር አይባልም እንደዚህ አይነት ነገር ማለት ነው እንዴ። አልፈልገውም ብትል አሁን ሄደሽ ተስበሽ ልትወርቂበት ነው ላዩ ላይ ወይስ ምን አስበሽ ነው እንዴ? ምን ሆነሽ ነው? ኧረ ሄለሜላ እውነት አብደሻል። አሁንስ የሚያስር ሰው አጣ። እውነት ኧረ አብዳለች እቺ ልጅ ማለት ነው። ምን ነው እንዴ? ምን ነው ሻዋ የዛሬ ደግሞ ለየት ያለ እንዴ። ሆ ታሪክ ነው እውነት። በጣም ይከብዳል። እና ቤተሰብ ወላሂ በጣም ነው የሚያስጠላ ማለት ነው። እንግዲህ በር ላይ አንጠልጥለው እያየህ ነበር እና በጣም ከባድ ነው ብቻ እንዴ። ያኛውንም አቤላ አዎ በዚህ ሰሞን ተሱ ጋር ስትሆኝ የሆነ የምትፈልጉ አይነት አለ። እሱን ግን አብርሃም ግን ይፈልገው አይፈልጋት አንጠይቅነውም። እና አንቺ ይሄ ደስታ ነው ደስታ ሄለሜላ አላትና ሩታ የምትፈልገው ይሄ ደስታ የሚባል ዱርዬ ይሄ ምንም የሌለው ቂጡ እያንጠረገደች ከሱ ጋር ለመዝለል እንደዛ አይነት ወንድ ነው የምትፈልገው። መቼም ቆንጠን ብሎ ቤቱ የሚያድር ወንድ አትፈልግም ብሎ እነሱ ደግሞ እዛ ጋር ያወሩ ነው ማለት ነው። እንዴ በግድ ነው እንዴ እናንተ በግድ እንዴ? አልፈልገውም ብትል የምንፈልገውም ብትል እናንተ እኮ አያገባችሁም እንዴ። ከእናንተ የሚበልጥ ሰው አለ፣ ከፈጣሪ በታች ሰው አለ እንዴ። ምን ሆናችሁ ነው? ወይስ ለመለያየትና አሁን ሱፍና አሁን አባያ ተከራይታችሁ አገባን ልትሉ ፈልጋችሁ ነው እንዴ? ምን ሆናችሁ ነው? ሰው ሲደሰት ተደሰቱ፣ ሰው ሲያለቅስ አልቅሱ፣ ሰው ሲበላ ብሉ፣ ሰው ሲተኛ ተኙ። ምሽ ላዚም ዝም ብላችሁ ያልሆነ ነገር ትናገራላችሁ እንጂ እናንተም ብሎ ጓደኛ ደግሞ ተሰብስቦ መጡልን እኮ። አይ እውነት አበዛችሁት። አሁንስ ከባድ ነው በጣም። ሩታም እኮ ደህና መስመለሰችልሽ። እኔስ ልፈልገው ሳልፈልገውም ካልኩ ምን ሀሳብ አለሽ ደግሞ? እንዴት ደነገጥሽ? እዛ ሀገር ሊሄድ እንዴት ሳንቺ ገባሽ? ምን አለ ብለሽ የፈራሽ ነው አለች ሴትየዋ ማለት ነው ዶክተሯ። እና እዚህ ጋር ቢሆን ምንም ይሸተ ነገር የለም፣ ምንም ነገር ማለት ነው። እሺ
ሽታ ሽታ የሚል ወሬ እንኳን የለውም። የሆነ በቃ ታውቃላችሁ የሆነ የሚያስጠላ ወዝ የሌለው እንዴ ምን ሆኖ የልጇን አባት ትወጂዋለሽ አትወጂውም ትፈልጊዋለሽ አትፈልጊውም ብላ የምትጠይቀው ማለት ነው። እንዴ ትንሽ አታፍርም እንዴ? በእውነት ትንሽ ራሱ በቃ ያኔ ምን አስቤ ነው ምን ብዬ ነው ምን ተደርጎኝ ነው ብላ ማሰብ አለባት ማለት ነው። ምሽ ለዚህም ዝም ብሎ እየመጣልን ነገር ማውራትና መናገር ኧረ በጣም ከባድ ነው በእውነት። እንዴ መቼ ነው እኛስ ሁሉም ነገር የምናውቀው ማለት ነው? አሁን ሄለሜላ አብርሃም አንፈልገውም አለች ሩታ። አንቺ ልታገቢ ፈልገሽ ነው? ሂጂ አግቢ። እሷ ወንድ አታጣ እንዴ ወንድ እሱም አዲስ እንደሚፈልግ እሱ ሰው እንዳንቺን ፈልጊ ማለት ነው። ምሽ ከህይወታቸው እንደምን አትወጪም እንዴ? ሁሌ ከህይወታቸው የገባሽ የበጠበሻቸው እንዴት አድርጋ ነው እሺ የምትልሽና እንዴት አድርጋ ነው አብረው የሚኖሩት? በዚህ አይነት እንዴት ነው የሚዘልቁት ማለት ነው? አንቺ እንዲህ አይነት ወሬ እያወራሽ ማለት ነው። እንዲህ በጣም ነው የምታበዡ። እንዲህ እፈልገዋለሁ እኔ እሱ ደስተኛ ሊሆን ነው የምፈልገው፣ ሊበሳጭ አልፈልግም። ሁሌ ሊደሰት ነው የምፈልገው። ብዙ እንትኖች አሳልፌያለሁ ከእሱ ጋር እና አትፈልጊው ከሆነ በስነ ስርዓት ንገሪኝ። እንደ ሁለት ልጆች እኮ ነው የያዘችው አሁን ሁለት ልጆች። ኧረ ጉድ ፈላ ዘንድሮ በጣም ነው የሚሆነው። እና ቤተሰብ እናንተም እስቲ ይሄን ነገር ማን ሆኖ ነው የባሉ የልጁን አባት ተውጭ የመጣ ሰው ትወዳለህ አትወደውም? የወደድከው ከሆነ ከህይወትሽ ልወጣልሽ፣ ያልወደድሽው ከሆነ ደግሞ ልቀጥልበት ነው ከአብርሽ ጋር አትልም እንዴ? ጉድ እኮ ነው። እሱ ካልፈለገሽ እሺ ቆይ ማግባት ያገባሻ። እሱ ካልፈለገ ምን ልታረጊ ነው? መልሰሽም እዚሁ ልትመጪ? ኧረ ጉድ ፈላ። በጣም ነው የሚያስጠላ ማለት ነው። እና ቤተሰብ የዛሬ ቪዲዮን ይሄን ይመስላል። እንደምትወዱት ተስፋ አረጋለሁ። እናንተ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ። በሌላ ቪዲዮ እስከ ስንገናኝ መልካም ቀን ይላችሁ።